ቋንቋ እውነትን መግለጫ ሳይሆን እውነትን መገንቢያ ኮንስትራክት ማድረጊያ መንገድ ተደርጎ እንዲታይ አድርጓል። ስለዚህ ልቦለድ ስናነብ ድሮ ወይም ቀደም ሲል እንደነበረው ቋንቋ እውነትን ያንጸባርቃል ወይም ልቦለድ ወይም ጥበብ እውነትን ታንጸባርቃለች ብለን ሳይሆን ሌላ አይነት አነባበብ እንድንፈልግ ያደርጋል ማለት ነው። ለምሳሌ ሞክርታዊ ከሆኑ ድርሰቶች መካከል አንዱ በጣም የሚጠቀሰው የጄምስ ጆይስ ዩሊስስ ነው። ስትሪም ኦፍ ኮንሽስነስ የሚል እሱና ቨርጂኒያ ውልፍ ናቸው ያስተዋወቁት። ለምሳሌ ዩሊስስ ወደ 45-44 ገጽ የሚሆን ወደ መጨረሻ አካባቢ የሚመጣው ፔጅ ላይ 8 ቦታ የተከፋፈለ አንድ ወጥ አረፍተ ነገር አለ። ፉል ስቶፕ የለውም። 8 ቦታዎች ተከፋፍሏል። አንዳንድ ሰዎች እንደ አረፍተ ነገር ይቆጥሩታል፣ ግን ልክ አይመስለኝም። ያ እና ከ22000 ቃላት በላይ ናቸው ያሉት። ያ ማንበብም ያስቸግራል። ለምን የተያዘ ሐሳብ አይደለም። በጣም የተቆራረጡ አንዲት ሴት ገጸ ባህሪ አእምሮ ውስጥ የሚሆነው ልክ ለምሳሌ ዝም ብለን ሻይ ቤት ወይ የሆነ ቦታ ስንቀመጥ አእምሮአችን ሊከተል የሚችለውን መንገድ የሚያስብበትን መንገድ ተከትሎ የተጻፈ ነው። ወጥ የሆነ ነገር አይነት ወይም ምንድነው ይሄ ምክንያታዊ የሆነ አይነት ብለን እንደምናስበው አይነት ራሽናል የሆነ አይነት እንትን ላይኖር ይችላል። ስለዚህ ምንድነው ይሄ ባህሪ 22000 ቃላት በአንድ ጊዜ ፉል ስቶፕ ሳይኖር ማምጣት ማለት በጣም የተለመደውን አይነት አነባበብ ዲስራፕት የሚያደርግ ነው። ስለዚህ እንደዚህ አይነት ጽሁፎችን እንዴት እናነባለን የሚል ጥያቄ ያመጣል። ከዚህ ጋር በተያያዘ ከዛው ወደ ነገረ ደራሲ እንሂድ። ነገረ ደራሲም የደራሲ ጉዳይም አንዱ ንባባችንን ጋይድ የሚያደርግ ወይም አቅጣጫ የሚያስይዝ ነው። እዚህ ጋር ላነሳ የፈለኩት አንድ ከኦሮማይ ላይ አንዲት ክፍልን ላነብላችሁ ፈልጌ ነው። እንደዚህ ይላል ገጽ 363 ላይ ደራሲው ነኝ እንደገና ይላል። ሲጀምር ደራሲው ነኝ ብሎ ስላስተዋወቀ ደራሲው ነኝ እንደገና። ጸጋዬ ኃይለማርያም ከእንግዲህ በራሱ ቃላትና ስሜት ታሪኩን ለመግለጽ አይችልም። ከባድ ሐዘን በድን አድርጎታል። ምንም ነገር አያይም፣ አይሰማም፣ ምንም ነገር አይሰማውም። ሐዘን ከአቅሙ በላይ ሆኖበታል። ደራሲ ሐዘን አይሰማውም፣ ስለ ሰው ልጅ ያዝናል። የራሱ ሐዘን ግን የለውም። እግዚአብሔር ሰውን በራሱ አምሳል ፈጠረ ይባላል፣ ግን ስለ ሰው ልጅ ያዝናል። አይገርምም? ይገርማል። ደራሲም እንደዚሁ ነው። ግን ስለ እግዚአብሔርም ሆነ ስለ ደራሲ ማን ደንታ አለው? አሁን ስለ እሱ ግድ የለም፣ ወደ ጸጋዬ እንመለስ ይልና ትረከው ይቀጥላል። አሁን ኦሮማይ ውስጥ የምናገኘው ይሄ እኔ ደራሲ ነኝ ብሎ ራሱን የሚያስተዋውቀው በዓሉ ግርማ ነው ወይስ ሌላ ነው የሚል ጥያቄ ያመጣል። ምክንያቱም ንባባችንን አንዱ አፌክት የሚያደርገው ነገር ይሄ አጻጻፍ ነው። ምክንያቱም አንድ ካልስስ ኃይሉ አበበ የሚባል ሰው በ2001 በፈረንጆች የሰራው በእኛ 1993 የተሰራ አንድ ጥናት አይቼ ነበር። እሱን በመፈለግ ያገዙኝን ጓደኞቼን በዚሁ አጋጣሚ አመሰግናለሁ። ከኃይሉ አበበ ጋር ትንሽ የምንለያየው ምንድነው? እሱ ይሄንን እኔ እያለ የመጣውን ደራሲ በዓሉ ራሱ ነው ብሎ ነው የወሰደው። እኔ ግን ምንድነው የምለው እዚህ ድርሰት ውስጥ እኔ ነኝ ደራሲ ቢልም እንደ ገጸ ባህሪ ነው የመጣው እንጂ ራሱ በዓሉ አይሆንም። ምክንያቱም አንድ ቦታ ጋር ምን ይላል? ይሄው ደራሲ እኔ በጊዜና በስፍራ አልወሰንም ይላል። ይሄ ባህሪ የበዓሉ መገለጫ ሊሆን አይችልም። ስለዚህ በዓሉ ቢሆንም በበዓሉ አምሳሌ የተቀረጸ ግን ሌላ አይነት ገጸ ባህሪ ነው፣ ደራሲ ገጸ ባህሪ። ድርሰት ስናነብ አንዱ ድርሰቶችን የምናነብበትን የምንረዳበትን መንገድ አፌክት የሚያደርገው ምንድነው? ድምፅ ተራኪ ማን ነው? ምንድነው አንጻር የምንለው ምንድነው? እና ምንድነው እንደዚህ አይነት ደራሲዎች ደግሞ ራሳቸው ሲገቡ የሚፈጥሩት ነገር አለ። እነዚህ አንዳንድ ጊዜ ያምታታሉ። ኦኬ፣ ለምሳሌ ማንኛውም ድርሰት በየትኛውም ዘመን የተጻፈ ተራኪ አለው።
የሚተርክልን ድምጽ ደራሲው አይደለም ሌላ ተራኪ ገጸ ባህሪ አለ እንደ ኤጀንት ድምጽ ብቻ የሆነ ጾታ የሌለው እንደ ያው የሌለው ስል በተለምዶ እንደዚህ ቦንድ ስለተጠራ ቋንቋችን እንደዛ ስለሆነ ነው በሌላ በኩል ደግሞ ለምሳሌ እንደዚህ አይነት ደራሲው ከዚህ ዓለም ወደዛኛው የሚገባበት ሁኔታዎች ይኖራሉ እንደዛ ሲሆን ገጸ ባህሪ ነው የሚሆኑት ስለዚህ እንደ ገጸ ባህሪ ነው የምናያቸው ማለት ነው ሁለተኛ ነገር እዚህ ጋር የሚያነሳው ራሱን እንደ ፈጣሪ ወይም ከፈጣሪ እንደ ሚሊዮን ያዙትና እንደ ፈጣሪ ያያል ይሄን ለምንድን ነው ያደረገው ብለን አንዱ ብንጠይቅ ምንድነው እንደዚህ አይነት ሙከራዎች ቅድም ከመጽሐፍ ቅዱስ ላይ የመጀመሪያውን ክፍል ስናነብ ምን ብለን ነበረ ፈጣሪ ብርሃን ይሁን አለ ብርሃን ሆነ ከዛ በኋላ ሌሎች ነገሮችን ሁሉ ፈጠረ ብለናል በቃላት ነው የዘራው ያንን ዓለም ደራሲም ልክ እንደዛው በቃላት ዓለምን ይዘራል ዓለም ይፈጥራል ከዛ በኋላ የተለመደው አይነት ንባብ ከሆነ ደራሲው ይደበቃል ልክ ፈጣሪና ዓለም ከፈጠረ በኋላ ዞር እንዳለው ማለት ነው ከመጋረጃ ጀርባ ነው የሚሆነው ደራሲም እንደዛ ነበረ በኋላ ላይ ግን የመጡ ሙከራዎች አሉ ይሄ ዓለም ፈጣሪ ያለው ፈጣሪው ደግሞ እኔ ነኝ ብለው በግልጽ የሚመጡ ስለዚህ እንደዚህ አይነት ትረካዎች ሲያጋጥሙን የምናነብበት መንገድ እንደ ድሮቹ አይነት ፈጣሪያቸው ገለል ብሎ እንደምናነባቸው አይነት ዓለማት አይሆንም አሁን እዚህ መጽሐፍ ላይ ከኃይሉ አበበ ጋር መስማማበት ምንድነው ሁለት አይነት አንጻር ነው ያለው እኔ ብሎ የሚተርክ ጸጋዬ ኃይለ ማርያም አለ እኔ ብሎ መሃል የሚገባ ደራሲው አለ አስተዋወሳችሁኝ እያለ መሃል ብቅ የሚል መጀመሪያ ሲመጣ ገጽ 1 ነው ራሱ ርዕሱ የሚለው መጽሐፉ ላይ ምናልባት እኔ ያለ መጽሐፍ ገጽ 5 ነው የዛን ትክክለኛውን የመጽሐፉን ገጽ ትቶት ገጽ 1 እዚህ ነው የሚጀምረው ብሎ ነው ትረካውን የሚያስኬደው ስለዚህ የምንረዳበት ያንን ዓለም የምንረዳበትን መንገድ ራሱ የሚቀይረው ነገር አለ ማለት ነው በተወሰነ መልኩ ምክንያቱም ድርሰት ብዙ ዓለማት ሊኖሩት ይችላሉ እኛ ከመናነብበት ዓለም ምንድነው ሌላ ደረጃ ያለው ዓለም ውስጥ ናቸው እዛ ዓለም ውስጥ ራሱ ሌላ ዓለም ሊፈጠር ይችላል ስለዚህ እንደዚህ ያለን ስንሄድ የተረከ ዓለሙ ራሱ የምናነብበትን መንገድ ሊነካ ይችላል ማለት ነው